ጤና ይስጥልን ውድ አድማጮችና ተመልካቾቻችን እንደምን ከረማችሁ? ይህ የእናንተ ቤት የእናንተ መድረክ ነው። ለዛሬም ቆይታችን ልክ እንደ ሁልጊዜ ሁሉ አእምሮን የሚፈትሹ አስተሳሰብን የሚያሰፉና ልብን የሚነኩ ወቅታዊ ሀሳቦችን ይዘንላችሁ መጥተናል። የህሊናንና የስነ ምግባር ልጓም ያላቀቀ የህዝብን ስሜት የረገጠና የማህበረሰብን መሰረት የናደ ጉዳይ በጆሯችን ተስተጋብቷል። ባለፉት ጥቂት ቀናት በሀገራችን የቴሌቪዥን መስኮት በቀረበው እጅግ አወዛጋቢ ዘገባ ዙሪያ የህዝብ የቁጣ ድምጽና እንደ ከባድ ነጎድጓድ በከፍተኛ ሁኔታ እየተስተጋባ ይገኛል። ምናልባትም ከዚህ ቀደም ታይቶ በማይታወቅ መልኩ ብዙሃንን ያስቆጣ ጥልቅ ስጋትና ብሶትን የፈጠረ ክስተት ሆኗል። ተሳታፊዎች በፕሮግራሙ ይዘት ብቻ ሳይሆን በአቀራረቡም ጭምር በጥብቅ ኮንነዋል። በውስጡ የተላለፈው መልእክት ከጥበብ ይልቅ ብልግናን ያዘረ፣ ከሞራል ይልቅ የስነ ምግባር መውደቅን የሚያሳይ ነው ሲሉ በንዴት ገልጸዋል። ብዙሃኑ ይህንን ድርጊት ከቀላል ስህተት አልፎ ከፍጹም ወንጀልነትም አልፎ ብልግናን ያዘነ መሆኑን በጥብቅ ያምናሉ። የህዝብ ቁጣ መነሻው ምንድን ነው? በቅርቡ የሀገራችን ብሔራዊ መገናኛ ብዙሃን ከሆኑት አንዱ በሆነው በኢቢኤስ ቴሌቪዥን ጣቢያ ላይ የቀረበ አንድ ያልተለመደና አሳፋሪ ምስክርነት የብዙሃኖችን ህሊና አናውጧል። የፕሮግራሙ እንግዳ አንድ አባት ሊሆን የሚገባው ግለሰብ ገና ሙሉ በሙሉ ያልበሰለችን የህፃንነትን ዘመን ያልጨረሰች በእንክብካቤና በደህንነት ማደግ የሚገባትን አንድ ህፃን ልጅን ከእናቱ አቅፎ ወስዶ ስላሳደገበት ሁኔታ ይናገራል። የሚገርመው ደግሞ አባባሉ እንደ መልካም ተግባር ሲቀርብ በውስጥ የተደበቀው ጥልቅ ስነ ምግባር ውድቀት መኖሩ ነው። ግለሰቡ ይህች ልጅ ገና በህፃንነቷ ጀምሮ መመገቡን፣ አልባሳትንና ልብስን ማስተካከሉን አልፎ ተርፎም ገላውን ራሱ እንደሚያጥብ ነበር በኩራት የተናገረው። አስቡት! አንድ ህፃን ልጅ የግል ገደቧን ክብሯንና ንጽህናዋን እንድትረዳና እንድትጠብቅ በሚገባት የእድገት ምዕራፍ ላይ አሳዳጊዋ አባት ተብሎ የተጠራው ሰውዬ ሁሉንም የግል ጉዳዮቿን የሚቆጣጠርበት ሁኔታ ነበር ማለት ነው። ይህ ግለሰብ ታሪኩን ሲቋጭ ግን ይችን ገና የ12 ዓመት ወጣት ልጅ እጮኛው እንዳደረጋት በስተመጨረሻም ሚስቱ አድርጎ እንዳገባት በግልጽ አስታውቋል። ይህ ታሪክ በብዙሃን እይታ የስነ ምግባር መውደቅና ለህፃናት ወሲባዊ ብዝበዛ እንደሚዳርግ የብልግና ማስተማሪያ ሆኖ በኢቢኤስ አቅርቦታል። ነገሩ እጅግ ጥልቅ ነው። ይህ አካሄድ የህፃንን መብት በግልጽ የሚጥስ ነው። የኢትዮጵያ የጠራ ባህልና ሃይማኖታዊ እሳት የሚጻረር ነው። ኢትዮጵያ በጎሳና በሃይማኖት ልዩነት ቢኖራትም የምትጋራው በቤተሰብ መሰረት ላይ የተገነባ ለህፃናትና ለአቅመ ደካሞች ጥበቃ የሚሰጥ ጠንካራ የሞራል ልጓም አላት። ይህ ፕሮግራም ግን የዚያን ልጓም መበጠስ እንደ ትልቅ ስኬት ለማቅረብ ሞክሯል በማለት ህዝቡ በብስጭት ተናግሯል። የህፃናት መብት ጥሰት የሞራል ውድቀትና የባህል መናድ ጭምር ውጤት ነው። የማህበረሰቡን ልብ እንደወጋ ቢላዋ ሆኗል። ይህ ታሪክ በቀላሉ ተቀባይነት የለውም። የብሶትና የንዴት ጩኸቷ የዚያ እውነታ ነጸብራቅ ነው። የህዝቡ ቁጣ በግለሰብ ድርጊት ላይ ብቻ አላበቃም። ይልቁንም ይህንን አወዛጋቢ ጉዳይ ላይ ወደ ብዙሃን መገናኛ ያመጣው ተቋም ኢቢኤስም ለጥያቄ ቀርቧል። የብስጭቱ ቀስት ወደ ፕሮግራሙ አቅራቢና ወደ ቴሌቪዥን ጣቢያውም አምርቷል። በጉዳዩ ላይ አስተያየት የሰጡ ሰዎች እንደሚናገሩት ሚዲያ በተለይ የመንግስት ሽፋን የሚጠቀምና በብዙ ሚሊዮን የሚቆጠሩ ሰዎችን አእምሮ የሚነካ ተቋም እንደዚህ አይነት አሳፋሪና የማህበረሰቡን ሞራል የሚጎዳ ጉዳይ እንደ ታላቅ ጀብዱ፣ እንደ ፍቅር ታሪክ አድርጎ ማቅረቡ በፍጹም ተገቢ አይደለም። ኃላፊነት የጎደለው ድርጊት ነው። ሚዲያ ማለት የማህበረሰብ መስታወት መሆን አለበት። ትኩረት ሊሰጠው የሚገባው ቤተሰብን በሚያፈርሱና ህብረተሰቡን በሚያሰቃዩ እውነተኛ ችግሮች ላይ ነው። ለምሳሌ በደህንነት፣ በሰላም እጦት ወይንም ደግሞ በፍትህ መጓደል ላይ። ይባስ ብሎ የፕሮግራሙን አቅራቢ ጋዜጠኛ አቀራረብ በህዝቡ ዘንድ ከፍተኛ ቁጣን ፈጥሯል። ጉዳዩን በሳቅና በደስታ ስሜት በአድናቆትና በፈገግታ ማቅረቧ ለጉዳዩ ያለውን የስነ ምግባራዊ ክብደት መናድ ነው ተብሏል። አስተያየት ሰጪዎች እንደገለጹት እንደዚህ አይነቱ የህፃን ብዝበዛና የሞራል ጥሰት የሚያስከትለው መዘዝ የሚያስለቅስ እንጂ የሚያስቅ አይደለም። ሚዲያ የህዝብን ስሜትና ስነ ምግባራዊ ልጓም እንዲጠብቅ እንጂ የብልግናን የህገ ወጥነት ድርጊትን በፈገግታ እንዲያስተላልፍ አልተጠበቀም ነበር።
ይህ ኃላፊነትን መርሳት አይደለም ወይ ሲሉ ይጠይቃሉ። ከዚህ በተጨማሪ ይህ አይነቱ ታሪክ በቤተሰብ መሰረት ላይ ሊመጣ የሚችለው ረጅም ጊዜ ጉዳይ ስጋት ሆኗል። ብዙ ሰዎች የፍቺዎች መንስኤ ሊሆን ይችላል የሚል ጥርጣሬና ፍርሃት ተሰምቷቸዋል። የፕሮግራሙ መልእክት በትዳር ውስጥ ያለ ፍቅር በወንድምነትና እህትነት ተጀምሮ በጋብቻ መደምደሙ ይሻላል የሚል የተሳሳተና አደገኛ መልእክት የሚያስተላልፍ ነው። ይህ ደግሞ በቅዱስ ትዳር ላይ እና በቤተሰብ ትስስር ላይ የቆመውን የኢትዮጵያን ማህበረሰብ የሚፈታተን መሰረቱን የሚሽር አካሄድ ነው ሲሉ ተሳታፊዎች በስሜት ተከራክረዋል። የቤተሰብ መፍረስና የትዳር መናድ ማህበረሰብን መፍረስ መጀመሪያ ነው። የስነ ምግባር ጥሰቱና የኃላፊነት መዘናጋቱ ብቻ ሳይሆን ይህ አወዛጋቢ ጉዳይ ከባድ የህግ ጥያቄዎችን አስነስቷል። ተሳታፊዎች በህግ ጥላ ስር ሆነው የተፈጸመውን ድርጊት እንዲመረመር በብርቱ ጠይቀዋል። የህግ ባለሙያ ነኝ ብሎ አስተያየት የሰጠ አንድ ግለሰብ በኢትዮጵያ ወንጀለኛ መቅጫ ህግ መሰረት ያሉትን የማይዳገሙ መርሆች በግልጽ አስቀምጧል። ከ18 ዓመት በታች የሚፈጸም ጋብቻ በኢትዮጵያ ምድር ህገ ወጥ ነው። ይህ ህግ ህጻናትን ለመጠበቅ የወጣ የማህበረሰብ ምሰሶ ነው። ታዲያ ህግ በግልጽ ይህንን እያለ እንዴት ነው ይህ አይነቱ ግንኙነት በትልቅ ሚዲያ ተሸፍኖ እንደ ትክክለኛ የፍቅር ታሪክ ሊቀርብ የሚችለው? የህጉ ጉዳይ ከእድሜ ገደብ አልፎ ይሄዳል። ህግ ባለሙያው እንዳስረዳው ግለሰቦች አሁን ላይ እድሜያቸው ቢሞላም እንኳን ወሳኙ ነጥብ የጋብቻ ፈቃድ የተሰጠበት ወቅት ነው። በዚህ አሳዛኝ ሁኔታ ፍቃድ ተሰጥቷል የተባለው ገና በ12 ዓመቷ ነበር። የ12 ዓመት ልጅ ደግሞ የህይወትን ውሳኔዎች ለመወሰን የሚያስችል የአእምሮ ብስለትና የህግ ብቃት የላትም። ህግ ልጅ ነው ይላል። ስለዚህ ፈቃዱ የተሰጠበት ጊዜ ወሳኝ በመሆኑ ጋብቻው ሊፈርስ የሚችልበት አጋጣሚ አለ። ከዚህም በላይ የዚህ ድርጊት ፈጻሚ በወንጀል ተጠያቂ ሊሆን እንደሚችል በግልጽ ተብራርቷል። እዚህ ላይ ነው ጥያቄ የሚነሳው። የህግ የበላይነትስ የት አለ? ህጻናት የሚጠበቁት በቃል ሳይሆን በህግ ጥንካሬ ነው። ህዝቡ በብርቱ የሚጠይቀው ህጉ በወረቀት ላይ ብቻ ቀርቶ ለምን በተግባር አይውልም? ድርጊቱ ወንጀል ከሆነ ወንጀሉ ለምን በይፋ እንደ መልካም ስራ ቀረበ? የህግ የበላይነት ከተናደ የህዝብ እምነትና የፍቅር መዋቅር ምን ዋጋ አለው? ይህ ነው የማህበረሰቡ ትኩረትና ያሳሰበው የቁጣውን እሳት ያቀጣጠለው። ውድ ተመልካቾች፣ የህዝብ የቁጣ ድምጽ የስነ ምግባር መውደቅ፣ የኃላፊነት መዘናጋትና የህግ ጥሰትን በመቃወም በመጨረሻም አንድ ወሳኝ ጥያቄ ላይ ያተኩራል። የይቅርታና ተጠያቂነት ጥያቄ። ይህ ጉዳይ በቃላት ተነግሮ የሚያልፍ አይደለም። በማህበረሰባችን የሞራል ልጓም ላይ የተፈጠረ ስንጥቅ ነው። ስለዚህ የህዝቡ ፍላጎት ግልጽ ነው። ፍትህ ሊሰፍን ይገባል። አስተያየት የሰጡ ሰዎች በብርቱ እንደጠየቁት ይህንን አሳፋሪ ይዘት ያስተላለፈው የቴሌቪዥኑ ጣቢያ ለሰራው ስህተት፣ ለህዝብ የስነ ምግባር መናድ፣ ለህግ ጥሰት ማራገፍና ለስሜት መረበሽ በይፋ ይቅርታ መጠየቅ አለበት። ከይቅርታም አልፎ ሚዲያው የሰራው ስህተት በህግ ሊያስቀጣ የሚችል ከሆነ ተገቢውን ቅጣት መቀበል አለበት። መገናኛ ብዙሃን ለሚተላለፈው ነገር ሁሉ ኃላፊነት አለባቸው። ይህ ደግሞ የሚተላለፈው ይዘት ከማህበራዊና ከህግ አንጻር የሚያስከትለውን መዘዝ መጋፈጥን ይጠይቃል። የመገናኛ ብዙሃን ኃላፊነት በህግ መሰረት መረጋገጥ አለበት። ለዚህም ነው የዚህ አወዛጋቢ ታሪክ ዋነኛ ተዋናይ የሆነው ግለሰብ በህግ ባለሙያዎች እንደተጠቀሰው በህግ ተጠያቂ ሊሆን የሚችልበት አግባብ መፈተሽ አለበት። የህዝቡ ጥያቄ ግለሰቡ ወደ ፍርድ ቤት ቀርቦ ለተፈጸመው ድርጊት ተገቢውን ቅጣት እንዲያገኝ ነው። የህፃናት መብትን የጣሰ የቤተሰብን መሰረት የናደና የስነ ምግባር ልጓም የገፈፈ ድርጊት በህግ ተቀባይነት ሊያገኝ አይገባም። ይህ የህዝብ ተቃውሞ የስነ ምግባር መርህን የማስጠበቅና የህግ የበላይነት እንዲረጋገጥ የተሰማ ጠንካራ የቆራጥነትና የማይቀለበስ ጥሪ ነው። የህዝቡ ቁጣ ፍትህ ሲጓደል ዝም እንደማይል የሚያሳይ ታላቅ ምልክት ነው። ማህበረሰቡ ለህፃናቱ ጥበቃ፣ ለሞራሉና ለህጉ ክብር ይሰጣል። ይህ ድምጽ ደግሞ
የዚያ ትልቅ እውነት ነጸብራቅ ነው። ለዚህም ነው ይህንን ወንጀል የፈጸመው ግለሰብ ተገቢውን የህግ ቅጣት ሊቀበል የሚገባው። ኢቢኤስም ይህንን አሳዛኝ ሁኔታ በማስተላለፉ ለህዝቡ ይቅርታ ሊጠይቅና ኃላፊነት ሊወስድ ይገባል የምንለው። ምክንያቱም የሀገር ሚዲያዎች የስነ ምግባርንና የህግ ልኬቶችን ማስከበር ግዴታ አለባቸውና። እንግዲህ ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ቆይታ ይህንን ይመስላል። በእርግጥ ይህን ቪዲዮ ከተመለከታችሁትና ሀሳቡን ከተጋራችሁት ላይክ ማድረግ እንዳትረሱ። አስተያየታችሁን ለኛ ትልቅ ትርጉም አለውና ቪዲዮ ላይ ያላችሁን ማንኛውንም አይነት ጥያቄ፣ አስተያየት ወይም ትችት ከኮሜንት ስር በመስጫው አካፍሉን። ገና ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየጊዜው የምንለቃቸው ጠቃሚና አነቃቂ ቪዲዮዎች በፍጥነት እንዲደርሷችሁ አድርጉ።